ከልጅነቷ ጀምሮ ብዙ ነገሮችን ደከመኝ ሰለቸኝ ሳትል ሞክራ ዛሬ ለትልቅ ስኬት የበቃችዋ ትንሽዬዋ ኮከብ ጃኒ። ዛሬም የምናወራው ስለ ትንሿ ኮከብ አምባሳደር ጃኒ ገብሩ ነው። ከጃኒ ውጪ ስለሌላ ሰው እንዳታወሩልኝ እያለ እየጮኸ እየቀወጠው ይገኛል። እንግዲህ ያ የውጪ ዜጋ ጃኒን ከልቡ ያፈቀራት ይመስላል። Johnny the best. Stop encouraging the Johnny fans. No, Johnny is the best. No better. ጃኒ ፋኖችሽ ደውለው ስቲቭ እባክህ ሰርፕራይዝ ልናደርጋት እንፈልጋለን ጃኒን እያሉ እየጨቀጨቁኝ ነው። አረ እንደውም ከዛ ማለፍ ብሎ ብር አሰባስበው ብዙ ብር እየላኩልኝ ነው ብሎ ስቲቭ እንግዲህ ላይቭ ላይ ለጃኒ እየነገራት ይገኛል። ግን ሰርፕራይዝ ይነገራል እንዴ? እና በቃ የሆነ ነገር አድርግላት ብለውኛል። what የምር እና ሳታስቢው ሰርፕራይዝ ላደርግሽ ስለምችል አዲስ አበባ ስትመጪ ቴኬርሽ ማርያምን የምሬን ነው። ሰላም እንዴት ናችሁ? ደህና ናችሁ? በዛሬው ቪዲዮ በመግቢያዬ ላይ ያሳየኋችሁን ስለ ጃኒ ሁለት ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት በየቀኑ አዳዲስ ጉዳዮች እንዲደርሷችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ይህን ልጅ ብዙ ሰው ያስታውሰዋል አይደል? ከአዶናይ የተለያዩ ሰሞን ላይቭ ላይ ተገናኝተው በጣም ብዙ የጃኒ ተከታዮች ለጃኒ ካላቸው ፍቅር የተነሳ ትጎዳለች ብለው ከማሰባቸው የተነሳ ብዙ ሰዎች የእሷን ስም እየጻፉለት ነበረ፣ የእሱን እይታ በማየት ማለት ነው። ከዛ ልጁም ጃኒን የወደዳት ይመስላል። ላይቭ ላይ ብዙ ቀን ተገናኝተው አውርተዋል። የአይኑ ጠቀሳ ደግሞ ልዩ ነው። ከዛ ዱባይ ከሄደችም በኋላ እኔም ዱባይ ነው ያለሁት መገናኘት እንችላለን ወይ ብሎ ጠይቆኛል፣ ግን እኔ መገናኘት አልፈልግም ብየዋለሁ ስትል ጃኒ ለተከታዮቿ ተናግራ ነበረ። አንዳንድ ሰዎች ግን አይ ተገናኝተዋል፣ እንደውም እሱን ልታገኝ ነው የሄደችው የሚሉም ሰዎች አሉ። ግን እኛ እውነቱን አናቅም። እና አሁን ደግሞ ላይቭ ላይ ብዙ ሰዎች የጃኒን ስም ይጽፉለታል። አንዳንዶች ደግሞ የቤታን ስም አንድ ቀን ላይቭ ላይ ሲጽፉለት ነበረና ውጡ ቤታዩ የምትሉ ሰዎች እኔ ጃኒን ብቻ ነው የምፈልገው፣ ጃኒ ናት ምርጥ፣ ጃኒ ናት አንደኛ፣ የሌላ ሰው ስም አትጻፉ፣ ስለሌላ ሰው ማውራት አልፈልግም እያለ ላይቭ ላይ እየጮኸ ነበረ። እንዲሁም ቤታዩን ለምንድነው ለፎሎወሮች ማተነግሪያቸው ያንቺን ስም ሲጽፉልኝ ብሎ እየተናገረ ነበረ። Johnny is the best. No better. Better out. Why you not speak? What do you mean? Sorry. She didn't speak to us. Who are you talking to? Are you talking to me? I'm talking to you better. Okay, what did you say? What was you saying? I didn't hear. We were saying hello, then thingy. Hi, how you doing? How are you? Oh, you have attitude. No, you got attitude. You have attitude. You have attitude. Yeah. You the one got an attitude. Is it beta or beta? Beta. Beta. So yeah, so long they seem to know. Of where? Of where? No, but whoa. I believe someone said Johnny. Yes, together. Okay, come. ጠራብን ጋይስ እኔ ያ ሰው ነው ሲጠርቷት ቁጭ አለ። እንደሰማችሁት እንግዲህ እሷ በሌለችበት ያ የውጪ ዜጋ ጃኒ እያለ ላይቭ ላይ እየለፈለፈ ይገኛል። ግን በነገራችን ላይ የሚያስለፈልፉት እዛ ስር ላይ ኮሜንት የሚጽፉ ሰዎች ናቸውና ጽናቱንና ብርታቱን ይስጥር። ጃኒ እድለኝነትና ያላት የሰው ፍቅር ሁሌም በጣም ነው የሚያስደንቀኝ። ይሄ የጾታዊ ፍቅር ምናምን ብቻ ሳይሆን አድናቂዎቿ ለሷ ያላቸው ፍቅር እንደው ምን አይነት ምርቃት ብትመረቅ ነው? ወይስ ደግሞ ምን አይነት ጸሎት ብትጸልይ ነው እንደዚህ ሰው ያለማወላወል ሁሉም ቦታ የሚወዳት? ኮሜንት ላይ አንድ መጥፎ ኮሜንት አታገኙም። አንድ ሰው ተሳስቶ እንኳን አንድ መጥፎ ኮሜንት ተጻፈ የሚሰድበው ሰው ብዛቱ። አሁን ያለችው ዱባይ ነው ታውቃላችሁ። ከአምባሳደርነቱ በኋላ ዱባይ ሄዳለች፣ እስካሁን አልተመለሰችም። እና ፋኖቿ ስቲቭ ጋር ደውለው አንተ የቅርብ ጓደኛዋ ነህና
ሰርፕራይዝ እንድታደርግልን እንፈልጋለን ብለው ጋና ጃኒን በአካል ማያቋት ሰዎች ኢንተርኔት ላይ ቲክቶክ ላይ ላይቭ ላይ የሚያዩት ሰዎች ሰርፕራይዝ የምታደርግበት ብር ብለው 300,000 ብር ልከውልኛል አለ። አይገርምም? ገና ለስቲፎ የእሷ ጓደኛ ለሆነው ሰርፕራይዝ እንዲያደርግላቸው ብራቸውን አዋጥተው 300,000 ብርን የሚያክል ነገር ለሱ ላኩለት። እሷ ገና አታውቅም። እንዴት ነው ሰው ግን በዚህ መጠን መወደድ የሚችለው? እኔ የእሷ በረከት በሁሉም ሰው ላይ ይደር ነው ምለው። በጣም ነው የሚያስደንቁኝ የእሷ ፋኖች፣ በጣም ነው ደስ የሚሉት። እና ሰርፕራይዝ ልትደረጊ ነው ብሎ ስቲቭ ነው የነገራት። እንግዲህ እንደዚህ መነገር አለመነገሩን እኔ ትክክል ይሁን አይሁን አላቅም፣ ግን ሰርፕራይዝ ላደርግሽ ነው ተጠንቀቂ እያለ ነው። ፋኖች ማለት ነው ተደውሎልኝ ነበርና ግሩፕ ኮል አወሩኝ ለ4 እና አማከሩኝ የሆነ ነገር በቃ ጃኒ እንዲነን ስልክን በሷ ፋሚሊ ጋር ነው የወሰድነው አሉኝ እና በቃ የሆነ ነገር አድርግላት ብለውኛል። የምር እና ሳታስቢው ሰርፕራይዝ ላደርግሽ ስለምችል አዲስ አበባ ስትመጪ ቴኬርሽ ማርያምን የምሬ ነው። እግዚአብሔርን እንዴት ታውቃለህ? እኔ ሰርፕራይዝ እንደማይመች እኮ በቃ እኔ ችግር የለውም እንዲገባኝ አድርገህ በቃ ትበለኝ እንጂ አይገባኝም። በቃ እኮ ነግሬሻለሁ። የምር አውርተውኛል። ይሄን ያረክበት ምናምን ብላ ራሱ ዝም ብላ 300,000 ነው አካውንት ላይ ላከችው። እንዴ የምር ዱባይ ሄዳለሁ አልኳት። አዲስ አበባ እስክመጣ ለምን እንጠብቃታለን አልኳት። አይ ትምጣ ተረጋጋ አንተ ደግሞ አለች። እና አዲስ አበባ ስትመጪ በቃ ሲሪየስ ነው ወይ ኤርፖርት በርጋ ምናምን እንዳደነግጪ ወይም ደግሞ ስታርፊ ኤርፖርት የዛሬዎቹ ጉዳዮች ይሄንን ይመስላሉ። እናንተስ በእነዚህ ጉዳዮች ላይ ምን ሀሳብና አስተያየት አላችሁ? ኮሜንት አስቀምጡልኝ። አብራችሁን ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ